ነበረ ዲያቆን ግን አይ ሆፕ ከተቀበለ የእርሶን ጥሪ መቀበል አለመቀበሉን አልሰማውም። ከተቀበለ ግን እንግዲህ ጥሩ ነገር እናያለን እንማራለን ብዬ አምናለሁ። በተለይ በቅዱስ ትውፊት ያለውን ታሪክ ኢትዮጵያዊ ታሪክ ምን ይመስላል፣ በነገረ መስቀል ዙሪያ ያለው ታሪኮች ሚላሉ፣ ዶክመንቶች ሚላሉ፣ ሪሶርሶች ሚላሉ የሚለውን ታሪክን እንደ ታሪክ መያዙ ጥሩ ስለሆነ ማወቅ ታሪክ አልባ ትውልድ ስለማያስፈልግ ታሪክ አልባ ማንነት ስለማያስፈልግ በዛ መልኩ ቢሆን የመጨረሻው ኮመንት ላይ ቀሲስ ዲበኩሉ የሚል ነገር እያየሁ ነው። አንድ ነገር ልናገር። አሁን የቀሲስ ዲበኩሉ ጉዳይ አይደለም። የቀሲስ ዲበኩሉ ጉዳይ ወይ ዲያቆን ዘማርያም ወይ ዲያቆን ያሬድ ጉዳይ አይደለም። የተመቸው ሰው ውይይት ዝግጁ የሆነ ሰው የተዘጋጀ ሰው ውይይት ያቀርባል። ውይይት ሲያቀርብ ኤክስኪውዞች አይደረደውም። ያልተዘጋጀ ሰው ከሆነ አይ ተዘጋጅ ተብሎ ይነገራል። ዲያቆን ዘማርያም ነው በዚህ ላይ ብዙ ዝግጅት ያደረገ ነው ከኛ በተሻለ። እሺ አንድ ሚዩት አድርጉኝ የገባችሁ ፕሊዝ። እሺ ከኛ በተሻለ ዝግጅት ያደረገ ነው። እኔ ሁሌም ሰዎች የተሻሉ ሰዎች በቂ ዝግጅት ያላቸው በቂ ሪሶርስ ያላቸው ሰዎች ቅድሚያ መሰጠት አለባቸው እያምናለሁ። በዚህ ጉዳይ ዲያቆን ዘማርያም ከሁላችንም በተሻለ ዝግጅት አለው። ይሄ ደግሞ በጣም ጥሩ ነገር ነው። ሰዎች እንዲማሩ እድል ይፈጥራል። ስለዚህ አሁን ቀሲስ ዲበኩሉ ከተባለ በቃ ይሄ ትክክል ያልሆነ ማምለጫ ዘዴ ነው ማለት ነው። ማን ነው ዲያቆን ዘማርያም ዲያቆን ነው፣ እኔ ካህን የሆነ ሰው ያናግረኝ ሲል ኤርሚያስ ሰምቻለሁ። ከዚህ በኋላ ክህነት ያለው ዲያቆን የሆነ ቄስ የሆነ ያናግረኝ ብሏል። ይኸው ባለፈውም ዲያቆን መኳንንትም እኔም ዲያቆን ናታኒምም ዲያቆን ታላቁ ጅብሪልም እሺ ብለን ተቀበልን። ከዛ ደብዳቤ አንጡ ተባልን። ደብዳቤ አንጡ ለድቁናችሁ ማራገጫ ቤተክርስቲያን ተከራከሩልኝ ብላ እንደላከቻችሁ ደብዳቤ አንጡ ተባለ። እኔ እንዲሁም ወላጅ አምጡ ማለታችሁ አይቀርም ብዬ ነበረ። ወላጅ አምጡ እና ከእናትና ከአባታችሁ ፈቃድ አምጡ ከኛ ጋር እንድታወሩ መባላችን አይቀርም በዛ አይነት። ምክንያቱም እነሱን እንኳን አምጡ አላልንም። ወረቀት አምጡ ፓስተር የሆንክበትን ወንጌላ የሆንክበትን ቸርች ስበክ አስተምር ያለችበትን ወረቀት አምጡ አላልንም ብለንም አናቅም። ትክክልም አይደለም። ስለዚህ አሁን ቀሲስ ዲበኩሉ የሚለው ነገር ትክክል አይመስለኝም። ቀሲስ ዲበኩሉ ከብዙ ሁኔታ ካለባቸው የህይወት ሩጫ በቃ አናቅም ላይመቻቸው ይችላል። ዲያቆን ዘማርያም ተመቸው። ስለዚህ በቃ እሺ ብለ መቀበል ነው እንጂ በቀሲስ ጀርባ መደበቁ አይ ዶንት ቲንክ ትክክል አይመስለኝም። እና ኮመንት ላይ ያላችሁን ጤነኛው ነገር አእምሯችሁን ሞር ማቹርድ አድርጋችሁ ብትቀበሉት መልካም ነው። ምክንያቱም ውይይቱ ነው እንጂ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ ተንኮል፣ ሌላ ሴራ ከሌለ ምንም በቅንነት መቀበል ነው። እና አረዘምኩ መሰለኝ። ዲያቆን እግዚአብሔር ይስጥልን ስላስገቡን ስላሰባሰቡን። ውይይቱን ከተቀበሉ መልካም ነው፣ ካልተቀበሉ ግን ኢትስ ኦኬ፣ ምንም ችግር የለውም። ምንም እኛ ትምህርታችንን እንቀጥላለን፣ መማማራችንን እንቀጥላለን። ይልቁ እንዲሁም በጴንጤቆስጣልና በሉተሪያን መካከል ይህን ሰሞን በጣም ብዙ ነገሮች እያየን ነው። እና እንዲሁም ሉተሪያን ፋይናሊ በቃን፣ ከዚህ በኋላ ስታወሩ ራሱ ሉተሪያን እና ጴንጤቆስጣል እያራችሁ አውሩን። እስካሁን ድረስ ተደበላልቀን እየሄድን ነበረ። ከዚህ በኋላ ግን ከኦርቶዶክሶች ጋር ስናወራ ኦርቶዶክሲያን ሞዴሎች ጴንጤቆስጣል እና ሉተሪያን እያላችሁ ለይታችሁ አውሩን ብለው በደንብ አቋም ይዘው እንዲሁም የራሳቸውን ነገር በደንብ ሁሉ ነገር እየገለጡ ነው ይህን ሰሞን። እና በጣም ይሄ ጥሩ ነገር ነው ብዬ አምናለሁ። እና ያንን ራሱ ከዳር ቢያደርሱም ጥሩ ይመስለኛል። እንዲሁም ይሄ ከዚህ ውይይትን በፊት ለማለት ነው። እግዚአብሔር ይስጥልን ዲያቆን፣ ይቅርታ ረዘምኩ። መልካም ነው። እግዚአብሔር ያክብርልን ወንድማችን ዲያቆን ያሬድ። ያው ተደጋጋሚ ጊዜ እንዳልነው በዚህ ርዕሰ ጉዳይ በነገረ መስቀሉ ጉዳይ መነጋገሩ ነው መወያየቱ ለእኛ ጠቀሜታ ኖሮት ነገረ መስቀሉ ላይ ተማመን ማለት ሚስጥረ ስጋዊ ላይ ያምናል ማለት ነው። ይህ ሰው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያምናል። ይህ ሰው ነገረ ቁርባንን ያምናል። ይህ ሰው ሚስጥረ ጥምቀትን ይቀበላል። አማናዊ ነው ብሎ ይቀበላል። የኃጢአት ስርየት ይገኝበታል፣ የእግዚአብሔር ልጅ እንሆንበታለን ብሎ ያምናል። ነገረ መስቀሉ ስለተዋየ ግን በጣም ስለተፎከረ በጣም ስለተሸለለ በጣም ደግሞ ብዙ ኦርቶዶክሳውያን ደግሞ ግራም የተጋበሰው ስላሉ ይህናል ምን ነው ምናምን ስላሉ ወይል እንግዲህ በዚህ ልክ የናክል ጠቀሜታ ካለው ነገረ መስቀሉ ላይ ለመነጋገር ዝግጁ ነን። አሁን ማንም ፈሪ ማንም ደፋር የሚባል የለም። ከተቻለ
ይህን ውይይት አስተማሪ በሚሆን መንገድ እናቅርበው። ከጩኸት ከስድብ ከጥላቻ ርቀን ኦርቶዶክሳውያንም ፕሮቴስታንትም ሊማሩበትና እውቀት ሊገበዩበት በሚችል መንገድ እናርገው ነው የኔ ጥሪ። ይሄ ነው ያቀረብኩልም። እንደዛ ነው አሉኝ የምትላቸው መጽሐፍቶችን አቅርብ ያልኩ። እኔ ገድልና ድርሳን ብቻም አላልኩም፣ አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔን በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው። ከዚህ የበለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደምኩብም፣ አልወሰንኩብም። ይህን ርዕስ እንዳታነሳው፣ ይህን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ቀሲስ ዲበኩሉን ከበር ለማድረግ ምናምን አይደለም። እኛ እሳቸውን ከበር የምናደርጋቸው እንዴ ከኔ የተሻለ እኮ እውቀት ያላቸው ክህነት ያላቸው አባት እኮ ናቸው። እና በዛ ልክ ጠቀሜታ ያለዋል። ግን በጣም ፈቃደኛ ከሆንክ በዛ በሸለልከው እና በዛ በፎከርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጩኸት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው። ድብድብ የለው፣ ክስክስ የለው፣ የምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ከመሸናነፍ በሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገው እሱ ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን። አሉ ብሎ አንተ ጋር ይፎክራል። ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘንም? አንተን በዛ ልክ እንድናወራ፣ አንተ እንድንሳደብ፣ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለንም። ሰውን ሁሉ አክብሩ ስለሚል የኛ ቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማ ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች እዮባ ቀጥልሽ፣ ምቹ ቦታ ላይ ካለ። እሺ ሰላም ብያለው ሁላችሁንም፣ ሰላም ክርስቶስ ይብዛላችሁ። ያው ትንቢቴን ታጸድቀዋለህ ብዬ አስባለሁ። እንደማይመጣ ነግሬ ነበር፣ ግልጽ ነው ነበረ። እዮባ እንደዛ ያለ አይመጣም ግን ያው እያለ ነበረና እዮባ የተመታ ሰው ነሽ። እንትን ነው አሁን የመጣው ሎጂክ ራሱ ማለት እንዴት በዚህ አይምሯችን ምንም ማያስታውስ ይመስሏል መሰለኝ፣ አላውቅም። ከረጅም ዓመት በፊት ምናልባትም ከ4 ዓመት በፊት አቡን እንወያይ ብሎት ከአቡ ጋር ከዛን ራሱ ነው አልወያይም ብሎ ይተው ማለት ነው። ከዛን አኬ ልደት እያለ ይቀጥላል ማለት ነው። እሱ ለምሳሌ አንድ ርዕስ መርጦ ከዛን በዛኛው ሳይጨርስ ወደ ሌላ ርዕስ አይሄድም። እሱ ወደ ሌላ ሰው አይሄድም፣ ይሄዳል። ከዚህ በፊት አቡን ብሎ ከአቡ ጋሉን ሲለው ማን ነው አኬ አለ፣ አሎን ሲለው ማን ነው ልደት አለ። ከዛስ ቀሲስ አለ። ምን ያልጠራው አለ? አይ ከአንዱ ጋር ሳልጨርስ አልሄድም አላለም። ርዕስም አንዱን ርዕስ ሳልዘጋ አልሄድም አላለም። ግልጽ ነው ይሄ ማለት ነው። ስለዚህ አሁን ልክ ቴዲ ሲቀበለው አይ ቀሲስን ለማስመለጥ ነው አለ። መጀመሪያውኑ ለምን መጀመሪያ የጠራውን ሰው ብቻ ይዘህ አልተቀመጥክም? እስከ ዛሬ መጀመሪያ ያስከውን ርዕስ ብቻ ይዘህ ለምን አልተቀመጥክም? ርዕስ ለምን ትቀያይራለህ? ሰው ለምን ትቀያይራለህ? አይመጡም ብሎ ያሰባቸውን ሰዎች ይጠራል። ለምን አይመጡም? ከዛስ ለፉከራ ይመቻል። አሁን ቀሲስ ዶክተር ዘበነ ሲል ረጅም ዓመት ሳቀው ማለት ነው። ሁሌ ነው የሚለው እንደማይመጡ ከሱ ጋር መወያየት ምንም አይነት እንትን እንደሌላቸው ያውቃል። ስለዚህ ደጋግሞ ማውራቱ ለምን ይጠቅመዋል? ጀግና የኛ ጀግና ለሚሉት
እታች ላሉት ይጠቅማል ማለት ነው። ፖለቲካ ነው እና ደስ ያለኝ ነገር ምንድነው እንደው የዋ የሚመስላቸው ሰዎች ይማሩበታል። የቴዲ ጥሪውን ሲቀበል ለመማማር አሁንም እንዳለው ለመማማር ይሆነናል። በቃ አንተው በመረጥከው ርዕስ ነው የተባለው። አልተገደበም፣ መጽሐፍት እንኳን አልተገደበም እኮ አይደል? አንተው በፈለግከው ሲባል አይ ቀሲስን ለማስመለጥ ያምልጧ። ለምን አንተ በፈለግከው ርዕስ አታፋጥጥም ታዲያ? በጣም እኮ ቀላል እኮ ነው። ቴዲን ታፋጥጠውና ቀሲስን አስመልጦ አይደለ? ከዛ አንተ ማን ሆነ ነው እሳቸውን የምታስመልጠው ብሎ እዛ ጋር ማጋፈጥ ነው። ከቻለ እኮ እንደዛ ነው። እና ገና ሲገባ እያየሁት ነበረ ያቀረባቸውን ምክንያቶች ምናምን አያስኬዱም። ግን ደግሞ እንደ አንድ ኦርቶዶክሳዊ ደስ ያለኝ ነገር ምንድነው ልክ ሰው ሲመጣ እዛ ነገር ላይ ያጠና ያወቀ ና ሲለው እንደማይመጣ ብዙ ሰው አይቷል ብዬ አስባለሁ። ከዚህ በኋላ ፉከራውን ቀነስ ማድረግ ጥሩ ነው። በጣም በተፎከረ ቁጥር እንዲህ ዝቅ ማለት መዋረድም ስለሚመጣ ማለት ነውና ቴዲ እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዘምልን። በጣም ደስ ብሎኛል ይሄን ለማለት ነው። እግዚአብሔር አክብረን ወንድማችን። እሺ እህታችን ቤቲ ናት ኤፌሶን። ሰላም ብያለሁ ሁላችሁም። የጌታችንና የአምላካችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዲያቆናት ሰላም ለእናንተ ይሁን። ያው በዚህ በመጀመሪያ ስንከታተል ነበር፣ ብዙዎቻችን በጉጉት ስንጠብቀው ነበር ይህንን ውይይት። በእውነት ለመናገር ቀለሜ ጋር የሄዱት ራሱ ኦርቶዶክሳውያኖች ናቸው አብዛኛው ማለት ነው። እና 1000 ከምናምን ሰዎች ነበሩ እዛ እና ያው ከጉጉት የተነሳ ነው ይመስለኛል እና አብዛኛው ስታኮረበት የነበረው እናንተ ማመት ትምህርት የነበረው ነገር አለ። ቀሲስ ዲበኩሉ ሜቢ ካልተሳሳትኩ ስማቸው ሲነሳ ነበር እና እኔ አላልኩም ካለ ኤርሚያስ እኔ አላልኩም እንደዛ አላልኩም ካለ እኔ ራሴ ቪዲዮውን ፈልጌ ከዩቲዩብ አወጣዋለሁ። የእነሱን እንትኑን እያዳመጥኩኝ ማለት ነው አወጣዋለሁ። ምን ብሎ ነበረ? ቀሲስ ዲበኩሉ ስም ይጠራል አያፍርም። እንደው እሳቸውን ምን ብሏቸዋል? እዛም የነበራችሁም ሜቢ ከሰማችኋቸው ይሄ ጠንቋይ ደግምተኛ እያለ እያቀለለ ሲጠራቸው ነበር። አሁን እንደው እንደዚህ አቅለህ የጠራሃቸው አቅለህ እንደዚህ የተናገርካቸውን በምእመን ፊት ድግምተኛ መተተኛ ብለህ የጠራሃቸው ሰው እንደው ለዲቤት ራሱ ስጠራቸው አታፍርም ወይ? እኔ የምር እንደዚህ ጆሮዬ ሰምቷል። ኦኬ እንደዛ አይነት ነገር መምህራን ሲሰደቡ ወጣለ ቶሎ ብዬ ስለማይችል ማለት ነውና እንደዚህ ብሎ ተሳድቧል። ኦኬ የተሳደበበት ሰው እንዴት ተደርጎ ነው ማለት ለጥሪ ለዲቤት የሚደረገው? አሁን ዲቤት እንኳን ያደርጉ ቢባል እኔ አልስማማም። ምክንያቱም ተሳድቧል ይሄ ሰው መጀመሪያ ይቅርታ ይጠይቅ ከማድረጉ በፊት ማለት ነውና ተሳድቦ ክብራቸውን እነሱ ክህነት ያላቸው ሰዎች ናቸው። እኛም አባቶቻችን ናቸው። አባቶቻችን ደግሞ ልናከብራቸው ይገባል። ስለዚህ እነሱ ባቀላቸው ቁጥር እኛ የሚቀልና የሚከብር አባት የለንም። እነሱ ስላከብራቸው ዝቅ ስላደረጓቸው አይደለም። ነገር ግን እንደዚህ ያልካቸው ሰው አሁን ደግሞ መጣ ደግሞ የዲቤት ጥሪ አድርጋለሁ ሰው ከሳቸው ጋር ያለው ማለት እፈር መጀመሪያ በነገራችን ላይ እዚህም ያላችሁ ሰዎች ስለምታደርሱላቸው ይሄን አደርሱለት ለኤርሚያስ ማለት ነው። መጀመሪያ ክብር ቢኖርህ ኑሮ ውይይቱም ይቀበልህ ነበር። ግን እንደዛ አይነት ብልግና ንግግሮች ስለተናገርክ ይሄ ለአንተ ማለት ተገቢ ነገር ነው ብዬ አላምንም፣ እንደኔ ማለት ነው። በውይይቱ አብዛኞቻችን በነገራችን ላይ በዚህ አጋጣሚ ልነግር የሚገባው ነገር ምንድነው ውይይቱ ላይ በማቅረብ ሁላችንም ደስተኞች ነን። በጳጳሳት አማካኝነት ክህነት የሰጠችው እንደዚህ ጽርፈት የተሞላበትን ስድቦ ሲሰጥ መጀመሪያ ሶሪ ይቅርታ፣ አሁን መዋየት ይችላሉ ብሎ ጥሪ ማቅረብ ይችላል። ሁለተኛ ይሄን ድረስ ዘግቼዋለሁ አላለም። ከእንግዲህ ነገረ መስቀሉ ላይ ልወያይም አላለም። እኔ ሳብሰለሰል የነበረው ምንድነው እንደው ግን አሁን ጠቀሜታ አለው ግን ነገር ክርስቶስ ሳንግባባ መጀመሪያ አንኳር ሚስጥራት ላይ ሳንግባባ ነው ጥቅም አለው እያሰብኩ ነበር። ግን በየሚዲያው ምናምን ሳይ ገድላ ድርሳናት ላይ ሊቀ ሊቃውንት ኤርሚያስ ጋር የሚቆም ማንም የለም ሲሉ ዛት ማች ነው እንደዚህ አይነት ብስለት ያለው። በጣም ጥሩ። እንደዛ ካለ ገለልተኛ በሆነ ቤት ማንም ሚዩት በማያደርግበት ርዕስም ሳይገደብ ምንጭም ሳይገደብ ከዚህ ምንጭ እንዳጠቅስ አልለው የፈለገው ምንጭ የጠቀሰ እንወያይበት፣ እንከራከርበትም አይደለም ያልኩ፣ ፍሬያማ የሆነ ውይይት እንወያይበት ነው ያልኩ።
በዛ መንገድ ብትቀበለው በጣም ጥሩ ነበረ ነው። ኤኒሃው አሁን የሚሰማ ከሆነ ነገረ መስቀሉ ከተሰቀለው ከክርስቶስ የበለጠ አድርጎ ከፕሮቴስታንት ጋር ለይቶን ከሆነ እሱም በዲቤት ነው። እውነት ይሄ ነገር ከሆነ እምነት ብቻ ያሰኛቸው ነገረ መስቀሉ ነው የተዛባ ሆኖባቸው ነው አምስቱን ሶላ የተቀበሉት። አምስቱን ሶላ የተቀበሉት በነገረ መስቀሉ የተዛባ ታሪክ ምክንያት ነው። ኢትዮጵያ ውስጥ ይገኛል ወይስ አይገኝም በሚል ምክንያት ነው ፕሮቴስታንቶች አምስቱን ሶላ የተቀበሉት። ምን አገናኙ? አሁን የሚጠቅመው እኮ ያልነበረም ውይይቱ እና ከተቻለ ይሄውና ምናልባት ዲያቆኔን ምናምን ከሆነ የድቁና መታወቂያን ያሳያለሁ ማለት እሱ ዲያቆን ለመሆኑ አስረጃ ማየት ፈልጋለሁ። ግን አንተ በተመሳይ ደግሞ የት ቸርች እንዳለህና የት ላይቭ ላይ የት ቦታ ላይ እንደምታስምት ታሳየኛለህ። ልክ አንተ መረጃ እንደምጠይቅ እኛ መረጃ መጠየቅ እንችላለን ማለት አንተ ጠያቂ እኛ ተጠያቂ አለን። አንተ የቲክቶክ አንበሳም አይደለም መሪም አይደለም። እኛ የምንጠይቃለን። በዚህ ልክ ሬዲ መሆን አለብህ ማለት ነው። ለውይይቱ የሚጋብዝ ከሆነ ጥሩ ከሆነ ብዬ ነው። እሺ በተራ በተራ ቀጥሉ። አናፖሎጂቲክስ አጠር አጠር እያደረጋችሁ እሺ። እሺ ቃላት ይሰማል ዲያቆን? እሺ ከሰው ሁሉ መጨረሻ ማውራት ችግሩ ይሄ ነው። ብዙ ሀሳብ ይሰረቃል። በዋናነት አሁን ኤፍ ያነሳችሁ ነው ቀሲስ ዲበኩሉን እንዴት እንዳበሻቀጣቸው ከዚህ በፊት አይ ቲንክ ቪዲዮ የሚኖረኝ ይመስለኛል። ጎግል ላይ እንደዚህ አይነት ቪዲዮዎች ስለምጭናቸው ያ ብዙ ስለሆነ መፈለግ ሊጠበቅብኝ ይችላል። ከሷም ጋር እናወራለን ዩቲዩብ ላይም ስለማይጠፋ ማለት ነው። ከዛ ቀጥሎ ግን ክሊር መሆን ያለበት ፖይንት ምንድነው? ዲቤት የጠራው ዲያቆን ዘማርያም ዘለቀ አይደለም። ዲያቆን ዘማርያም ዘለቀ ዲቤት ተቀባይ ነው። የዲቤቱን ጥሪ የተቀበለ ነው። ለምን ቴዲ አንተ ጋር ነው ሚውት አድርግልኝ። ለምንድን ነው የተቀበለው? በየቀኑ ላይቭ ይከፍታል። ቀለሜ ይቅርታሻ ኤርሚያስ አበበ ልበል የመታወቂያ ስሙ እንደዛ ነው። ግን ወንድሞችን አስገብተ ስታሰድበኝ ነበር ብሎ ደግሞ በሩ ገና ስላልተዘጋ ምክንያት ላለመስጠት ይቅርታ ብያለሁ። ኤርሚያስ አበበ እያልኩ ቀጥላለሁ። እና ቤቱን በየቀኑ እየከፈተ ሊቃውንቱ ፊቴ አይቆሙም እያለ ነው የሚውለው። ስለዚህ ስፔሲፊክ አላደረገውም። ሊቃውንቱ ነው ያለው። እንኳን እናንተ ሊቃውንቱም ፊቴ አይቆሙም የራሱ ቃል ነው ፊቴ የሚለው ማለት ነው። ስለዚህ ከሌ አላለም። ካለው ከ70 ሚሊዮን ህዝብ ውስጥ አንዱ እንኳን ቢያቀርብለት ባለፈው ሮጦ እንደመጣው ማለት ነው። እነ ደሜ እነ ስዩም ሲያቀርቡለት ሮጦ እንደው የተፍለቀለቀ እንደመጣው መምጣት ነው ያለበት እንጂ የሌለ ፓራዶክስ እያስቀመጠ ቢሄድ ለህሊናው ነው የምንተው። ፓራዶክሱ ደግሞ የሚገርም ነው። ላይቭን እየተከታተልኩ ነበርና ምን ይላል? አንዴ አባቱን ሊያስመልጥ ነው ይልና ትንሽ ቆይቶ ደግሞ ልጅ ከአባቱ አይቀድምም አንተ ምን ታውቅና ነው አርፈህ ቁጭ በል ይላል። እርስ በርሱ የሚጣላ ነገር ነው የሚያወራ ሁላ ማለት ነው። ኢዘር ዌይስ ግን ለኛ አዋጪ ነው፣ ችግር የለውም። አሁን ዲቤቱን ተቀበልክም አልተቀበልክም እሳት ላይ ነው የተጣድከው። በቃ ብትቀበልም የሚመጣብን የዛን ቀን ምናየው ይሆናል። ካልተቀበልክም ደግሞ እንደው አንተን የሚከተሉ 100-200 ሰዎች ካሉም ለነሱ ለህሊና ፍርድ አሳልፈን ሰተናል ማለት ነው። በቃ በየቀኑ ስትፎክር ስትሸልል እንደምትውለው እንዳልሆንክ በደንብ እንዲረዱ ህሊናን ማታለል አይቻልም። ምናልባት ኮሜንት ላይ ሊጽፉ ይችላሉ፣ አይዞ ሊሉ ይችላሉ፣ ሊሰባሰቡ ይችላሉ። ግን ለህሊናቸው አሳልፈን ሰተናል ባትቀበለውም ማለት ነው። ከዚህ በኋላ አንደበት የለህም ቤተክርስቲያንን ለመናገር እና እግዚአብሔር ይስጥልን። ይቅርታ ማለትም ደስ ብሎኛል ዲያቆን ዘማርያም። ሌሎቹን እንትን አብራርተዋል። በርግጥ ግን ብደጋግሞም ጥሩ ነው። ሌሎቹ ተው እያልን እንደው ለምን አሁን ተቀበልን የሚለው አንዳንድ ሰዎች በተለየ መንገድ እንዳይረዱት ማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እሺ ቶኒ ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ። ዲያቆን ሰላም ይብዛ። የሚነድ ዲያቆን ለምን እንደተቀበል ዲቤቱን እናውቃለን፣ ግን በእኛና በእነሱ ዘንድ አስፈላጊ ውይይት አይደለም። ሁናን ለመናገር ለምን እንደተቀበልክ እናውቃለን ምክንያቱን ማለት ነውና
ምንም አስፈላጊ በቃ እሱ ወርዶ እኛንም እያወረደ ስለሆነ ማለት ነው። ግን ምንድነው ይህንን ሁነት ኦርቶዶክሳውያን ይህንን ዲቤት የማይቀበል ከሆነ በቃ እሱ የራሱ እንትን ይቅዳለው ማለት ነው። ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ከአጋንንት የተቀበለው የአጋንንት ስራ እየሰራ እንደሆነ ነው የምረዳው ማለት ነው። ለሱ ደግሞ ግብአት መሆን የለብንም። ይህንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ አያስፈልግም። ርዕስ ቢሰጠንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበት። በቃ ይሄ የመጨረሻ ይሄንን የማይቀበል ከሆነ ራሱ አይደለ የጠራው ለዚህ ዲቤት ነገረ መስቀል ላይ እናውራ ብሎ ይኸው ተቀብለዋል። ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ ለሱ ቢጠራም ለየትኛውም ውይይት ቢጠራ እንኳን ነገረ ዲነት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም። በቃ የራሱ እሱ እንትን ከጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ አምጥቶ ለኛ እኛ ደግሞ ለሱ እቅድ ግብአት መሆን የለብንም። ለክፋት ለአመፃ ግብአት መሆን የለብንም ብዬ አስባለሁ። ይሄ የመጨረሻ ይሁን። ይሄንን ነው የምለው። በቃ ይሄንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን። ቴንክ ዩ የበላችንም ዘንድ ይታወቅ። ቴንክ ዩ። እሺ ቶኒ ዜራ ኮርለ። እሺ ታሜ ሰላም ዲያቆንዬ፣ ሁላችሁም እህት ወንድሞቻችን ሁላችሁንም ሰላም ብያለሁ። ያው ብዙ ሰው ብሎታል። ሰው ካለ በኋላ ማለቱ ቢከብድም አጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበረ። ዲቤቱን ይቀበላል ብዬ ሰፍ ብዬ ነበር እና ዲቤቱን አልተቀበለም። ያልተቀበለበት ምክንያት ምንድን ነው? የመጀመሪያው እኔ በጌታ መንፈስ ነው የምነዳው የምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል? የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል። ግን ይህን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው? እኔ ለእኔ ሊቅ ናቸው፣ የቤተ ክርስቲያን ካህን ናቸው። በጣም ከማከብራቸው በጣምም ደግሞ ከምማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለእኔ ቀሲስ ዲበኩሉ ነው። የማላፍርባቸው አባት፣ በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸው እና እሳቸውን ግን በስነ ስርዓት አናገራቸው ወይ? አይደለም። ይሄ ፂሞትን ነቃቅዬሎት ነው መጥልሎት አንዴ እጄ ላይ ግቡ እያለ እኔ እያከበርኩ ነው እየተናገርኩ ያለሁት እርሶ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለሚባል መጽሐፍ ቅዱስ ሲናገር ያከበረህን ታከብራለህ አይደል እና ያዋረደህንም ደግሞ ታዋርዳለህ። እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸው ስለማይመጥናቸው አይመጡም። ለዚህ ነው። ቀጥሎ ደግሞ እኔ በዚህ ሰዓት ብጠይቀው ኤርሚያስን እንደምታውቁት ለክርስትና ሕይወት ልጅ የሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ። እኔ በጠይቀው ኤርሚያስ አበበ እኔን እሺ ይለኛል። ለምን ቢባል ምንም አላውቅም። እኔ በወያይ የቤተ ክርስቲያን ሊቃውንቶች ይስቁብኛል። ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተክርስቲያን ናት። አዎ ብሎ ዛሬውንም ቪዲዮ ይሰራል። ዲያቆን ዘማርያምስ የቤተክርስቲያን ልጅ ነው። የሰንበት ትምህርት ቤትን አካሄድ ያውቃል። ድቁናውን ያውቃል። መምህር ነው። ለቅስና እየበቃ ያለ ወንድማችን ነው። ስለዚህ የቤተክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማርያም። ስለዚህ አይወያይም።
ምን አንድ ነጠላ ዜማ አለችው። እሱ ሁልጊዜ የሚያወራው ነጠላ ዜማው ምንድን ነው? ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማን ይጠራል። እሳቸው ናቸው ወርደው ከእሱ ጋር የሚያወሩት? አያወሩም። ስለዚህ ለእሱ ምንድን ነው? ዜማው ነው፣ ነጠላ ዜማው ነው። ና ዶክተር ዘበነ ለማ እያለ ከቪዲዮቸው ላይ የቆራረጠ ሀሳብ መስጠት፣ ኑ እንወያይ። አይመጡለት፣ ስራም አላጡ። ከዛ በኋላ ምህረትአብን ይጠራል። ምህረትአብ ቲክታክ አካውንት አለው። ቢኖረው እንኳን መጥቶ ዲቤት ያደርጋል። ለምን ዲያቆን መዝሙር ያሬድን አይጠራም? ለምን ዲያቆን ዘማርያምን አይጠራም? ለምን ዲያቆን ናቱን አይጠራም? ለምን ሞኬን አይጠራም? ቤተ ክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራም? ለምን ዲያቆን ታላቁ ጅብሪልን አይጠራም? በነገረ ክርስቶስ ላይ ወንድሞች ዕውቀት ያላቸውን እናኬን አይጠራም። ቢጠሩትም አይመጣም። ስለዚህ እያደረገ የነበረው ነገር ልክ አይደለም። እኔ ጌታ መንፈስ የእሱ የጌታ መንፈስ ዛሬ ተለይቶብኛል። ተወያይ አላለውም ከአንተ ጋር እና እኔ አይመጣም፣ እንደማይመጣም እርግጠኛ ነኝ። ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሀሳብ ነው ደውዬ ነገርኩህ ነበር። ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀን ላይ ነገርኩና በጣም የሚገርም ነው። አይወያይም። የኤርሚያስ ጌታ ይለያል። እየመረጠ ነው ከእንትና ጋር ተወያይ የሚለው። ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው። ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው። ዲያቆን የሚባለው ስዩም አናውቀውም ፕላትፎርሙ ላይ ድንገት መጣ። ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለውን ሐሳብ ስለማያውቅ ሊቀበለው ሆነ። ቲክታኩን የምናውቀውስ ከዘማርያም ጋር አይወያይም፣ ከመዝሙሩ ያሬድ ጋር አይወያይም። ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ? አስፈላጊ አይደለም። እንደኔ እንደናንተ አላውቅም። አስፈላጊ አይደለም። ቤተክርስቲያንን ቀን ሙሉ ወር ሙሉ ዓመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ? አይደለም። ነገር ግን ቤተክርስቲያን እንቁ ልጆች አሏት። እንዲህም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም። መጀመሪያ ኢየሱስንስ ያውቀዋል ወይ ነው? አያውቀውም። መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያውቀውም። እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም። ኢየሱስን ፈጽሞ የመስቀሉን ቃልን አያውቀው። ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ። አሁንም ቢሆን ከሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም። ምንድነው ተገቢ አይደለም ካልክ ተመስገን ተሳዳቢ ነው። መጽሐፍ ቅዱስ ከፍቶ አይወያይ። ግን አሁንም ነግሮታል እንዳይዋረድ ተከናንቦ እንዳይሄድ የጌታ መንፈስ እንዳትወያይ ብሎታል። አልወያይም ብሏል። በአጭሩ መልሱም ይሄ ነው። ዲያቆንዬ እግዚአብሔር ያክብርልን። እሺ ወንድሜ ዋታሚ። እሺ አንተ ቀጥልሽ፣ ከዛ ወደ ዲያቆን እመጣለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ ወንድሞች ዲያቆናት፣ እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ። እንደምን አላችሁ? ዲያቆን እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል። ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ። በተደጋጋሚ ጊዜ ልደትም አቅርቦለታል። ደፍሮ ተካሄደለት፣ ግን መጨረሻውን አይተነዋል። አሁን የሚያሳስበኝ ግን አብረው ከስር ስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ። ምክንያቱም በነገረ ድህነትም በነገረ መስቀልም እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል። የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም ነው የሚከብደው። ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን
በምንድን ነው የተመሰረተው? በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ። አትወያዩ ቢሏችሁ እንኳን የእነሱን ሀሳብ ረግጣችሁ ትመጣላችሁ ወይ? አዎ። እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ እስኪ ኑ ና። ይሄን ያህል ፈርቻለሁ ማለት አስፈላጊ አይመስለኝም። እና ቆም ተብሎ ምን ላይ ነው ያለ ነው? እንደው ይህን ሰሞን እያየን ነው። በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሀሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው፣ በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው። ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት። ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደል? ልደት ቅዱስነቱ በማንኛውም ገድል ላይ ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አናቅምና ዲያቆን ቺራፕ ብለናል። ቴንኪዩ በጣም ቃለ ሕይወት ያሰማልን ስለምታደርገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ፣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው። እና ዲያቆንዬ ቴንኪዩ በጣም ቃለ ሕይወት ያሰማልን። ኦርቶዶክሳውያን እንግዲህ ይሄው እንደምታዩት ነው። እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይሄው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃለ ሕይወት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው። እግዚአብሔር ያክብርልን። አይ እንትኖች በተለይ ዋና መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ። እሺ ሰላም ብያቸዋለሁ። ዲያቆንዬ፣ ዲያቆን ዘማርያም፣ ዲያቆን መዝሙረ ያሬድ፣ ዮሐድ አንትሽ፣ ዘላለም መምህር ዘላለም፣ ኦርቶ ክርስቶስ አኬና መምህር ኤፍሬም ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያቸዋለሁ። ያው እንግዲህ ይገርማል ማለት ቅድም ቤቱ ሂጄ እያየሁ ነበረ እና እየሰማሁ በጣም ገርሞኝ ነበር። ያነሱትም ነገር ፖይንት በጣም ጥሩ ነጥብ አንስቷል። በቃ ትልቁ ነገር እሱ ነው። ዲያቆንዬ ቃለ ሕይወት ያሰማለን፣ ቃለ ሕይወት ያሰማለን። አሁንም በድጋሚ በእውነት ለምን ከዚህም በፊት በእውነት ዲቤት ጥሪ አልተደረገለትም? በተደጋጋሚ ተደርጓል። በመጽሐፍ ቅዱስ እውነት ላይ በነገረ ድህነት ላይ ያውም ማለት ከፕሮቴስታንት ጋር በነገራችን በምንም አንድ አይደለም። በምንም በመጽሐፍ ቅዱስ እውነት ላይ አንድ የሆንበት የለም። ለምሳሌ ሥላሴን ብትወስዱት አንድ አይደለንም። ቁርባንን ብትወስዱት አንድ አይደለንም። ጥምቀትን ብትወስዱት አንድ አይደለንም። ክርስቲዮሎጂ ላይ አንድ አይደለንም። ዳግም ትንሣኤ ላይ አንድ አይደለም። በምንም አንድ የሆንበት የለም። እስቲ በመጽሐፍ ቅዱስ እውነት እነዚህን መዝነን ማን ነው እውነተኛ የሚለውን በጣም ተጠይቋል። በጣም በተደጋጋሚ ተጠይቆ ነበር፣ ሲሰጥ አላገኘንም። በቃ ያሁን ደግሞ ዲያቆን መዝሙረ ያሬድ ቀርቦለታል፣ በእኔ ቀርቧል፣ በዲያቆናቱ ቀርቦለታል፣ በጣም በብዙዎቹ ቀርቦለታል። ዲቤ እምቢ አለ፣ ዝም አለ፣ በዮሐድም ጭምር ማለት ነው። ጨራሽ እስከ ማስፈራራት ተደረሰ ማለት ነው። ከዛ የእኛን ምንድን ነው ያለው? አሁን የምስክር ወረቀት ይዛችሁ ነው ከቤተ ክርስቲያን ተወያዩ የሚል ይዛችሁ ነው የተባለው። ምን እንበል እንግዲህ። ከዚህም በፊት ከዲያቆናት ጋር ሲወያይ በነበረበት ሰዓት እነሱን ኑ ይዛችሁ ነው ብሏል? ዲያቆን ፈለገን ይዛችሁ ነው ብሏል ወይ? ከዚህም በፊት ታስታውሱ ከሆነ በአቡነ ተክለ ሃይማኖት ገድለ አቡነ ተክለ ሃይማኖት ላይ ሲወያዩ ነበረ። ይሄው በዮኒ ማኛ ቤት ታስታውሱ ከሆነ የዛሬ 1-2 ዓመት ማለት ነው። ተዋርዶ የወጣበት ያኔ በቃ ተዋርዶ ነው የወጣ ግልጽ ስለ ብድባድ ተነስቶ ማለት ነው።
እንደምናየው ያኔ ሲወያይ እንዲያው ይዘና እንትን ብሎ የድቁና መስፈርትና ተወያዩ የሚል ከቤተ ክርስቲያን ይዘና ተብሏል አልተባለም። ስለዚህ በዚህ ውስጥ ምን አለ ማለት ነው? አንደኛ ይሄ ዲቤት ቢቀበር ራሱ ስርዓትና እንዴት እንደምንናገር አስተምረን ነው የምንመልሰው። በቃ ሌላ አይደለም። መጀመሪያ ስርዓት ነው መማር ያለበት። ከአፉ የሚወጣው ምን አይነት እንደሆነ እያየን ስለሆነ በቃ የወረደ ስለሆነ ማለት ነው። በዚህ ልክ ይህንን ማስተማር አለባትና ቤተክርስቲያን መጀመሪያ ይሄን ነው የሚማረው። የዲያቆን ዘማርያም ቢቀበል ግብረ ገብን ነው መጀመሪያ የምትማረው በእውነት ለመናገር እና ወደኋላ ከምትል አሁን ተቀበል። እንዴት ውይይት ምን እንደሆነና እንዴት እንደሆነ ታያለ። በምን አይነት አግባብና በምን አይነት ስነ ምግባር እንደምትማር ያኔ ታያለና ተቀበል። በእውነት በትህትና ነው የጠየቀው። ያው በፉከራም አይደለም በሽለላ አሸነፍኩና እስኖት ይሄ ክርስቲያኒቲ አይደለም። እኔ እኮ ከዚህ ሀገር ወጣ ብለን እኮ ዓለም አቀፍ ደረጃ ላይ ዲቤቶችን ብንመለከት እኮ ዲፍረንት የተለያዩ ናቸው። ግን በቃ ኖርማሊ በወንድማማችነት ነው የሚወያዩት። ፍሬ ለማግኘት ሰው ከስር ያለው ምን ለማወቅ በቃ እንዲያውቁ ፍሬ ለማፍራት ነው። እዚህ ጋር ያለው ግን ሌላ ነው። እዚህ ጋር ያለው ፉክክርና በቃ አሸነፈለት፣ ቆረጥኩ፣ አዋረደው ምናምን ፉከራው ራሱ ሌላ ነው እና ለዚህ እንግዲህ ከዚህ ስር እየሰማችሁ ያላችሁ ተከታዮቹ በተለይ የምትከተሉት አንድ ብቻ መልእክት ማስተላለፍላችሁ፣ እኛ ልጆች አይደለም፣ ህፃናት አይደለም። በዚህ ታይም ነው ማለት የማይገባን አይደለም። ምንም ብሎ ወደኋላ ይመለስ ምንም ይበል፣ ግን እኛ ህፃናት አይደለም። በቃ ምንም ቢሆን ይገባናል። እያንዳንዱ ነገር ምን እንዳሰበም ጭምር ይገባናል። ስለዚህ ምን እያልኳችሁ ነው? ዝም ብላችሁ አትከተሉ። ሰው ይሄው ጥሪ ተቀረበለት፣ ተቀበል። እስቲ ለምንድን ነው ያልተቀበለው? ጠይቁ፣ ተቀበል በሉት፣ በጨዋነት ማለት ነው። እና ለእናንተ መልእክት ይህንን አለኝ። ብቻ ጌታ እግዚአብሔር ዲያቆንዬ ቃለ ሕይወት ያሰማልን። እንግዲህ ከተቀበለ እሰየው፣ ካልተቀበለ እንግዲህ ካሁን በኋላ ውይይት በቃ ተረዱ። ካሁን በኋላ እንደዚህ አይነት ነገር ወርደን እኛም አናረግም ማለት ነው። አንወርድም ከነሱ በቃ ወረድን። ከዚህ በላይ መውረድ አያስፈልግም፣ ይበቃል። እሺ፣ እግዚአብሔር አክብርልን ወንድማችን ዲያቆን መኩ። ያው መሰረታዊ ጉዳይ እንግዲህ በተደጋጋሚ ጊዜ አርፍዳችሁ ለገባችሁ ሰዎች ማሳስበው ይቅርታ ብያለሁ። ይህን ውይይት ጥሪ ያቀረብኩት መጀመሪያ ነገረ ሃይማኖት፣ አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራት ቤተክርስቲያን ላይ ሳንግባባ እንደዚህ አይነት ዲቤቶች ማድረግ ተገቢ እንዳልሆነ እኔም ተናግሬያለሁ። ትክክል ነው። ይህን ያፈረስኩት እኔ ነኝ። ጥፋቱ የኔ ነው። ይህን ያደረኩበት ምክንያት ምንድን ነው? በጣም ፉከራ ስለበዛ ታውቃላችሁ፣ ተረዶኛላችሁ ያስባለሁ። በጣም ሽለላ ስለበዛ ልደተ ቃል እንኳን እሱ ጋር ገብቶ ግድ የለም በመስቀሉ ቅዱስነት እንዋይ ሲል የለም ነገረ መስቀሉ ከነ ታሪኩ ከነ አመጣጡ መጽሐፈ ጤፉትን አንብበ ድርሳነ መስቀል አንብበ ስንክሳርን አንብበ ማታፍርበት ከሆነ እኔ ጋና ብሎ በጣም ሲፎክርና ሌሎቹም ደግሞ በየማህበራዊ ሚዲያው ኤርሚያስ አበበ ጋር ሊቆም የሚችል እንደውም አንድ ፌስቡክ ገጽ አሁን በሳይት ትስቃላችሁ። ሊቀ ሊቃውንት ኤርሚያስ አበበ ነው የሚለው እሱ ፊት የሚቆማን በጣም ይሄን የሚናገሩ ደግሞ በጣም የሚገርማችሁ ፕሮቴስታንት ጋዜጠኛ እና ምን ሆኖ ነው? እኔ በጣም ማለት አትሊስት ፕሮቴስታንት ሆኖ ሪስፔክት ምሰጥ ሰው አለ፣ አክብሮት እንደዚሁ ሳያስብ አያወራም ብለዋል። እንደው ጥንቃቄ ያደርጋል ብዬ ማስበው ሰው አለ፣ የምትገምቱት ንግግር አለ እና በጣም ዝቀጥ ሲል ለምን አንወያይም? ምን ችግር? እኔ ርዕስ አልመርጥ አለ የምትለው መረጃ ሁሉን ያልኩ እንጂ ገድለ ድርሳን ብዬ አልወሰንኩብህም። ለዚህ በቀሲዲ በኩሉ ማላከክ ተገቢ አይደለም። አሁንም በሩ ክፍት ነው። አሁንም ነፃ ቤቶች አሉ የሚያወያዩን። ምንም የሚያደባድበን ማንም ሚዩት የሚያደርግበት አይደለም። የሚያሸንፈው እውነት ነው። የሚገለጠው መረጃው ነው፣ ሀቆ ነው የሚገለጠው። ባይሆን የውይይቱን መንፈስ መማማር እናድርገው። እኔም ወደው የምፈልገው ከበሽሽቅ ርቀን መረጃ ላይና መሰረት አድርገን ከፉከራ እንውጣ። ትክክል ነው። እኛ የምንወደው እሱ ነው። አንተን ያመጣው ይሄንን ከቤተ ክህነት ሰው እኔ ጋር የሚቆም አንድ ሰው የለም ያልኩህ አንተ ስላልክ መጽሐፍ ሳልመርጥልህ አንተ በመረጥከው ርዕሰ ጉዳይ እኔ ምንም ነገር ሼፕ ሳላረግ ይሄን ነገር ሳትነካ ሳልልህ በመረጥከው ርዕስ እንነጋገር ነው ያልኩህ። ሌላ ምንም ያልኩህ ነገር የለም። በዚህ ብናደርገውና በፍቅርና በመግባባት መንገድ ብናደርገው
ኦርቶዶክሳውያንን ፕሮቴስታንትም የምንማማራቸው የሚያውቁት እውቀት ይኖራል። ብንገበየው ጥሩ ነው። ሁለታችን በትህትና ብናደርገው። ይህንን ለማድረግ እኔ በትህትና ሆኖ ከስድብ ከጥላቻ ካላስፈላጊ ንግግር ተቆጥቦ ለመወያየት እኔ ፈቃደኛ ነኝ። ይህን እኔ በጣም ቃል እገባላለሁ። ስድብም ሆነ አጸያፊም ቃል ሆነ ሽለላም ሆነ አላረግም። ለዚህ ቃል እገባለሁ። ምናልባት ይሄ ነገር የሚሆን ከሆነ ማለት አንተም ከዚህ ርቀህ ፕሮቴስታንት ወገኖች ሊማሩበት ብለህ የምታስበው ነገር ካለ አቅርብና እንወያይ ለማለት ፈልጌ ነው እንጂ ከቤተ ክህነት አንድ ሰው እኔ ጋ አይቆምም ብለህ ስላልክ እኔ ደግሞ አጠገብህ እነ ዳጊም አሉ እንዴት እንዳምኑ አላውቅም። እኔ ደግሞ እነሱ በጣም ይገርማል። ሰው እኮ ከፍ ሲል እያደገ ሲመጣ ሲያገባ ምናምን እኮ እንደው ከላከላቂዎች እኮ ሻል ብሎ ሰከንድ እያለ ነው ይመጣው። አብሮ እንዴት ይፋምናል? አብሮ እንዴት አብሮ ይዘላል? ተው እንደዚህ አትበል። እንዴት አይለውም? ስድብ አቁም እንዴት አይለውም? እና በዛ ልክ ስለመጣና ኦርቶዶክሳን ይቅርታ አድርጉ ሊመላችሁ ለዚህ ነው። እና ሌሎቻችሁን በውስጥ ተው አትወያዩ እያልኩኝ እዚህ ጋር ደግሞ መጥቼ ስወያይ እኔ እናንተ ጨፍልቄ ንቄ እንዳልሆነ እንድትረዱ ይሄ ፉከራውና ሽለላው እንደው ምን ያክል ሀቅ ይዞ ነው እንደው ነገር ኦፊሻሊ ብንወያይበትስ ምን የሚያሳፍርን ነገር አለ ብሎ ለመረጃ ለመወያየት ነው። አሰብስፌ ነበር የጠበቅኩት። ለዛ ነበር። አሁንም እንደማይቀር ተስፋ አረጋለሁ። ኤርሚ የተናገረው ነገር አያስቀርም። ይመጣል ተስፋ አረጋለሁ፣ ጠብቃለሁ። እስቲ እሺ ቀጥሉ። እስቲ እና ዮሐድ ሌሎቻችሁ ጥቁር ጥቁር ነው የሚያሳይብኝ ከመዝሙሪያና ከመክ ውጭ ወጥተዋል። ዮሐድዬና አኬ ወጥተዋል። አንድ ቁጥር ጻፉና አላስገባችሁ። ብዙ ሰው ገስት ላይ ስላለ አንድ ቁጥር ጻፉና አላስገባችሁ። አይ ቲንክ እነ ቢኒም አሉ እነ ዘላለምም አሉ። ኦርቶክስቶስ ነው እንዴ? እሺ። ስለዚህ ከማን ለማን ልስጥ? በቅደም ተከተል አድርግ እንግዲህ። እሺ አይ ቲንክ ዘላለም ይቀድማሉ መሰለኝ። ይቀጥሉ መምህር ዘላለም። እሺ አመሰግናለሁ። ሰላም ብያለሁ። አባቶች ይፍቱኝ ይባርኩኝ። ዲያቆናት፣ ወንድሞች፣ መምህራን እንደምን አላችሁ? ከላይም ከታችም ብያለሁ። ጥሩ ውሳኔ ነው ዲያቆንዬ። ጥሩ ውሳኔ የሆነበት ትልቁ ምክንያት ምንድን ነው? አሁን ዶግማቲክ በሆኑ ነገሮች ላይ እንደማይወያዩ ታውቃላችሁ ሁላችሁም ማለት ነው። ጥምቀት ለድህነት ነው አይወያዩም። ምክንያቱም እነሱ ራሱ አሁን እንደዚህ አይነት ገድላት ምናምን ተአምራት በሚነሱበት ሰዓት በህብረት ነው የሚመጡት። በህብረት በአንድነት ነው የሚመጡት። ዶግማ በሆኑ ነገሮች ራሳቸው አንድ አይደሉም፣ ይበታተናሉ፣ እርስ በርስራቸው ምን ይጣላሉ። ኦርቶዶክስን ለመዋጋት አይመቻቸውም ዶግማ ማለት ነውና ጥምቀት ለድህነት ነው አይወያዩም። ቅዱስ ቁርባን ላይ አይወያዩም። ኢቭን ነገረ ምጽአት ላይ እንደምታውቁት ይሄ ንጥቀት ላይ ራሱ በሶስት ጎራ ተከፍሎ ነው ያኛው ቅዠት ነው ይሄኛው ቅዠት ነው የሚሉትና በእንደዛ አይነት ጉዳይ ላይ አይመጡም። መጽሐፍ ቅዱስን መሰረት አድርጎ በቅዱሳን ምልጃ ላይ ራሱ አይወያዩም እነዚህ አካላት ማለት ነው። ስለዚህ አሁን የተባሉ ሰውዬ ምንድነው እያደረገ ያለው? ከቤተ ክርስቲያኒቱ ነው የወጣሁት የሚል ሽፋን አድርጓል። በነገራችን ላይ ሽፋኑ ከቤተ ክርስቲያን ነው የወጣሁት፣ ቅኔውንም አውቃለሁ፣ ትርጓሜውንም አውቃለሁ፣ ቅዳሴውንም አውቃለሁ፣ ሁሉንም አውቃለሁ ነው ሊቀ ሊቃውንት እንደተባለ ማለት ነው። ስለዚህ ከስር ያሉት ሰዎች ደግሞ የሱን ቃል እንደ አምላክ ቃል ወደ መቁጠር ደርሷል። ኮንትሮልም ሊያረጋቸው የሚችለው በዚህ ብቻ ነው። አሁን ደግሞ እውነት እግዚአብሔር ምስክሬ ነው፣ እውነቴን ነው የምናገረው። ዲያቆንዬ ደግሞ መዝሙርንም ጨምሮ ማለት ነው ከዚህ በፊት በገድለ ተክለ ሃይማኖት ላይ ሰምተናል። ያን ጊዜ ማለት ነው ቁጣ ነው፣ ስድብ ነው፣ ጣልቃ መግባት ነው። ተያዝኩኝ ያቺ መያዙን ላለማወቅ በቃ ይሄ ምንድን ነው የሆነ ማድረግ ያለበትን ነገር ሁሉ ያደርጋል። ማምለጫ ሊሆን ይችላል ማለት ነውና በቁጣ ሲሞላው እንኳን ተመልክተናል። ያ 2 ዓመት ምናምን ቀደመኩ ሲል ነበርና አሁን ደግሞ ዲያቆን ዘማርያም እንደምታውቁት በገድላት በድርሳናት ላይ ብዙ ጊዜ መልስ ነው የሚሰጠውና እኛ ወንድሞች ምን አደረግን መሰላችሁ? በቃ ይሄ ለሃይማኖት መከራከር አይሆንም አለን። ከቤተ ክርስቲያን መጽሐፍት አንስተን ማለት ነው መምህራንን እነ መምህር ገብረ መድኅንን እነ ዲያቆን ያረጋልን መርሎታ አሚን ነው አይደለም፣ በዛ ላይም አንስተን እነዚህ ለሃይማኖት መከራከር አይደሉም፣ የቤተ ክርስቲያንን ሕይወት የሚገልጡ ናቸው፣ መጽሐፍ ቅዱስን የሚተረጉሙ ናቸው። ለምሳሌ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ታፈልሳላችሁ ተብሏል። ይህ እኮ ተረት አይደለም እኮ ምናባዊ አይደለም እኮ
የምርም የጌታ ቃል ነው፣ ሊሆን የሚገባ ነው። የቱ ጋ ነው የሆነው ከተባለ ያው ገድላት ድርሳናት ናቸው ምስክሮች ማለት ነው። የእግዚአብሔር ጸጋ ስጦታ ስፍር ቁጥር የለውም አይደለም መጽሐፍ የሚናገረው። ይልቁንም ምን ይላል? ስለማይነገር የጸጋው ስጦታ እግዚአብሔር ይመስገን። እስኪ ምስክሩ የት አለ? እግዚአብሔር ጸጋው እንደሚሰጥ ቅዱሳን እንደሚያከብር ከፍ ከፍ እንደሚያደርግ የት አለ? እስኪ ማስረጃ። ማስረጃው እኮ ገድላት ድርሳናት ናቸው ከመጽሐፍ ቅዱስ በመቀጠል ማለት ነው። የቤተ ክርስቲያን ሕይወት ናቸው እነዚህ ገድላት ድርሳናት የሚባሉና ለሃይማኖት መከራከሪያ ግን አንጠቀምም ብለን በቤተ ክርስቲያን ደረጃ ነው የታወጀው። እነሱ ደግሞ ሙጭጭ ብሏል። ማምለጫ የላቸውማ። ህዝቡን ማጣት አለባቸው እንደ የለባቸውም እኮ። ህዝቡን ለመያዝ ምን ማድረግ አለባቸው? ግዕዙንም እችላለሁ በሚል ሰበብ ይሄ በጭፍን ዝም ብሎ እንትን የሚለው የሚደግፈውን ህዝብ ወጥሮ መያዝ ነው አሁን የተያዘው ማለት ነው። ያንን ወጥመድ የሚሰብር ደግሞ እንደነ ዲያቆን ዘማርያም መጡ ማለት ነው። ኦኬ ግዕዙንም ፈትፍተው የሚያውቁት ትርጓሜውን የተረዱት ከየት መጣው ነው የተገነዘቡት። ምናልባት ቅኔያዊ ንግግር ያለባቸው ሊሆን ይችላል እኮ የግዕዝ ቃላት ማለት ነው። ገድላት ድርሳናት ቅኔያዊ እኮ አሉ። በዛ ላይ ደግሞ ቋንቋ ይወለዳል፣ ያድጋል፣ ይሞታል አይደለም። ምናልባትም የዛሬ 100 ዓመት እኮ ፖዘቲቭሊ የምንጠቀምበት ወርድ ዛሬ ሌላ ሆኖ እኮ ልናገኝ እንችላለን እኮ። እና ከየት መጣነቱን ሁሉን የሚያውቁ በምልአት የተረዱ እነ ዲያቆን ቴዲ አሉ ማለት ነው። ከቴዲ ጋር ከገባ ይመታል ይህ ሰው ማለት ነው። ስለዚህ ስራ አልባው ነው ይቀራል ማለት ነው። ስለዚህ ይፈራል ማለት ነው። ትክክል እኮ ነው ያደረገው። አለማድረግ ይችላል፣ ይህንን ማድረግ አለበት ነው። ስለዚህ እኛ ደግሞ ገድላት ድርሳናት መከራከሪያ አይደሉም ብለን እነሱ ሙጭጭ ካሉ በመጡበት መምጣት መሄድ አለብን። ዲያቆን የለም መሰለ አንዲት ነፍስ ልትገደን ይገባል። አንድ ነፍስ እኮ ሊገደን ይገባል። ዮሐንስ 4 ላይ እኮ በሰማርያ ሊያልፍ ግድ ሆነበት ነው የሚለው። ግድ ሆነበት ነው የሚለው ጌታችንን ማለት ነው። ስለዚህ ግድ ልለን ይገባል። ብዙ ሰዎች እንሰማቸዋለን እኮ እንዲህ የሚል አይተን ወጣን፣ እንዲህ የሚል አግኝተን ወጣን ይላሉ። በዛ ምክንያት የሚወጡ ከሆነ ደግሞ በዛ እነሱ በሚወጡበት መንገድ ተከትሎ የመመለስ ግዴታ ኃላፊነት አለባችሁ በነገራችን ላይ ማለት ነውና ከዚህ የተነሳ እንትን ማድረጋችሁ ጥሩ ነው። ግን በጌታ ቃል መሰረት እንቁዎቻችሁን ሁሉ በእሪያ ፊት አታኑሩ ተብሏል። እነዚህ የኛ እንቁዎች ናቸው። እነዚህ ደግሞ እሪያዎች ናቸው። እሪያን ግን በመጣበት ደግሞ መግረፍ ያስፈልጋል እውነት ለመናገር ከሆነና የተሰጠን ኃላፊነት በጣም ከባድ ነው። እኛ ዶግማ ላይ መሄድ እንችላለን እውነት ለመናገር ጥምቀት ላይ፣ ቁርባኑ ላይ፣ በጥቅሉ ነገረ ድህነት ነገረ ክርስቶስ ላይ ግዕዙንም አንደበተ ቤተክርስቲያን የሆነውንም ደግሞ የምታውቁት በዛ መንገድ መሄድ አለባችሁ። ትክክለኛ ውሳኔ ነው ያደረግከው። እስኪ ይምጣ ነው አሁን እንግዲህ ይምጣ አይመጣም እንደተባለውና አመሰግናለሁ። እሺ ዶክተር ወንድማችን መምህር ዘላለም እግዚአብሔር ይስጥልን፣ ቃሎት ያሰማልን። እሺ ቢኒ ይቀጥል፣ ከዛ ኦርቶ ክርስቶስ፣ ከዛ መምህር ኤፍሬም ይቀጥላሉ። ቢኒ ይቀጥል። እሺ ሁላችሁንም የከበረ ሰላምታ አቀርባለሁ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተወሰኑ ሀሳቦች ለመስጠት ነው የመጣሁት። እንግዲህ ምንም የምታሳፍር ቤተክርስቲያን የለችንም። ፕራውድ ነው የሚሰማን። ስለዚህ ቅዱስ ቤተክርስቲያን መመረጥ ነው። እውነታው ይሄ ነው። ዛሬ ከወንድሜ ቴዲ ጋር አውርተናል፣ ተወያይተናል። እንደምታውቁት ይሄ ጥያቄ ዝም ብሎ መፎከር ሳይሆን በቃ መልስ ስላላት ቤተክርስቲያን መልስ ይሰጣል። እምነታችን በሐዋርያው ቅዱስ ጳውሎስ ላይ አልተመሰረተም። ሐዋርያው ቅዱስ ጳውሎስ ሐዋርያ ነው። ሰናይ መልእክት ያቀረበ ነው። መጽሐፍትን የጻፈልን ነው። 14 ደብዳቤዎችን መጽሐፍትን የጻፈልን ነው። ስለዚህ እስኪ በሐዋርያው ቅዱስ ጳውሎስ ብቻ እንነጋገር የምንለው ነገር የለንም። እውነት ለመናገር ማለት ነው። አንዳንድ ጊዜ ይሄንን ነገር አሁን እኛ በገድላት ውይይት አናደርግም ስንል ገድላትን ከምን አንጻር ነው አንወያይባቸው የምንለው? ዶግማ ላይ ነው ዋና ቤዚክ ዶክትሪን ላይ ከመጽሐፍ ቅዱስ ጋር ነው ጉዳያችን። እዛ ላይ እንግዲህ መወያየት ያልቻለ ሰው በዚህ አጋጣሚ በጣም ባለውለታዎቻችን ናቸው። በገድላቶቻችን እምነታችንን እንድንቀበቅብ ስላደረጉን
እንግዲህ ውይይቱን ዛሬም ቴዲ እንደሚያደርስለት ነግሮኛል፣ ተነጋግረናል። ይሁንና ግን በራሱ ደግሞ የቴዲ ጥያቄ ቢኒ አንድ ነገር ፊክስን ብታደርግልኝ ይፈልጋለሁ። ባለፈው የፕሮቴስታንት አንድ ዘማሪ ተስፋዬ ጫላ የሚባል በእኔ ቤት መጥቶ ዘምሯል እና አርብ ምሽት ከ2 ሰዓት ጀምሬ ኦርቶዶክሳውያን ዘማሪያን ሰባኪያን የፊታችን አርብ ሙሉን ቤቴን ላይ መማር ፈልጋለሁ፣ አብሬያቸው መዘመር ፈልጋለሁ። ይህንን ነገር ፊክስ አድርግልኝ ብሎኛል። እኔም ደግሞ ከቤተ ክርስቲያን አባቶች ዘማሪያን ጋርና ከሌሎቻችሁ ጋር በውስጥ እንወያያለን። አርቤን እናደርጋለን። በዚህ መሀል ግን በየትኛውም ጊዜ ቀለመወርቅ አተንፍሱ አበበ ይሄንን ጥሪ ከተቀበለ በየትኛውም ጊዜ ቴዲ አዋሳ ዝግጁ እንደሆነ በየትኛውም ጊዜ ዝግጁ እንደሆነ እውነት እንዲወጣ ስለምፈልግም ዝግጁ እንደሆንኩ ከወዲሁ አሳውቅልኝ ብሏል። አርብ ግን በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ አንዳንድ ወገንተኛዊ የሚያደርገኝ ነገር አለ። በነገራችን ላይ ያን መርሃ ግብር እርግጠኛውን የምነግራችሁ ቆይቷል ከተያዘ ኦልሞስት ከወር ምናምን በፊት ነው። 2 ዘማሪያኖች ጠይቀውት ነበረ በዛ ቦታ ላይ በሰዎች እንትን እና ነገር ግን እኛ ደግሞ ገብተን አንደኛ የቅድስት ቤተክርስቲያን ትምህርቷን የምንቀበልበት ትምህርቷን አንተርሰን መቼም ለአንድ ሰው አይደለ ግድ የሚለው እና ያንን ማድረግ አለብን። እሑድ ዓርብ ዕለት ከምሽቱ 2 ሰዓት በኢትዮጵያ አቆጣጠር ወንድማችን ቴዲ አዋሳ ቤቱን ከፍቶ ዝማሬ ትምህርት በነገራችን ላይ በእኔ ጥያቄ አይደለም። እዚህ ጋር ክሊር እንዳደርግላቸው የምፈልገው ራሱ ቴዲን የጠየቀኝ እኔም ጉዳዩን በደስታ ተቀብያለሁ። የዲያቆን ውይይትም የሌሎች ወንድሞችንም ውይይት ግን ከተፈለገ ምንጊዜም ዝግጁ እንደሆነ እንግዲህ አሁን አንዳንዶቻችሁ ምንድነው ማሰብ ያለብን ገለልተኛ ቤት እኮ እኛ አይደለንም እኮ የፈለግነው በነገራችን ላይ ማለት ነው። እኛ ቤት እኮ ተመቶ የትኛውን ፕሮቴስታንት በጨዋ ደንብ ሰዓት ተይዞለት መዝሙሬ ጋም ሌሎቹም ጋር በክብር ነው እነ ማናቸው ስሙ እነ ኤፍሬም ባለጊዜው እኮ መጥተው ተወያይተው በሰላም የሚሄዱበት ቤት ነው ቤታችን። እውነት ለመናገር ሌሎቹም እንደምታውቁት እኔም ቤት ሌሎች ወንድሞች ቤትም እና አሁን ግን እነሱ ናቸው የፈለጉት። ስለዚህ ያው ማንን እናምጣ? ዮናስ ሙሉነ ጋር እንሂድ? ሞጣ ጋር እንሂድ? ማጋ እንሂድ? እስኪ ንገሩኝ ማለት ነው። ስለዚህ እነሱ ራሳቸው የጀመሩበት ቤት ድረስ ሄደን መልስ መስጠታችን በእያንዳንዱ ነገር ምናልባት ዝማሬን በተመለከተ ነገር፣ የቤተክርስቲያንን ዶግማ በተመለከተ ነገር፣ ገድላትን በተመለከተ ነገር፣ በአጠቃላይ የቤተክርስቲያን ትምህርትን በተመለከተ ነገር ለህዝበ ምዕመኑ እንደገና ለሄደው ዋጋ ከፍለን መናገር ስላለብን ዋጋ ከፍለን መናገር ማስተማርም ስላለባችሁ በዛ እንግዲህ ዓርብ ዕለት እንገናኛለን። በዚህ መሀል እንግዲህ እኔ ይቅርታ አድርጉልኝ እንግዲህ ሶሪ ቀለመወርቅ ምናምን ስል እኔ መታወቂያ ስሙ ያ ስለሆነ ነው። ምንም እንግዲህ እኔ ምንም አይከብደኝም ኤርሚያስ አበበ ለማለት፣ ግን ትክክለኛ ስሙን ካልጠራው አቤት አይልም እና ስለዚህ ከፈለገ ግን በማንኛውም ጊዜ ቴዲ ዝግጁ ነው። ያንተንም ጥሪ ኦልሬዲ አቅርቦለታል። የሌሎቹም ወንድሞች ማለት ነው የሌሎቹ ወንድሞችን ጥሪ ሰምቷል። ስለዚህ ይሄንን ነው ላስተላለፍ የፈለግኩት። እውነቴን ነው የምነግራችሁ። ትላንትና ስለ አቡነ ገብረ መንፈስ ቅዱስ ከትላንት ወዲያ ይናገሩ ነበር። እንግዲህ ቤተክርስቲያን እንግዲህ ጥቅምት 5 ታስባቸዋለች አይደለ? እና በጣም ብዙ ነገር እና እንደዚህ አይነት ነገር ሲነሳ የኛ ልጆች ግን ምን ማድረግ ነው ያለብን የሚለው ነገር አለ። አንደኛ በቃ ማንበብ። እኔ አሁን ትላንትና ለፕሮቴስታንት ወንድሞቼ የተናገርኩት አንድ ነገር አለ። በቃ ሌላውን ተዉትና ጎግል የሚባል አለ፣ ኤአይ ስቱዲዮ የሚባል አለ። ኤአይ ስቱዲዮ የሚል አለ ጎግል ላይ አውርዱና 28 ወንድና ሴቶች የሚያናግሩ ደግሞ የተፈጥሮ ሴትና ወንድ እንዳይመስሏችሁ መልስ ሰጪዎች አሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ ብላችሁ ግቡና ሰርች አድርጉ። ግብፃዊ
552 ዓመት የኖሩ ኢትዮጵያ 262 ዓመት የኖሩ ብሎ በቃ ጎግል አስቀምጧል። እና ቢያንስ በዚህ እንኳን ቅዱስ ትውፊትን ተረዱ። እንደው አሁን አንዳንዴ እኮ አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ብሎ ነው ሰው ሁሉ የሚያስባቸው። እና እኛ የምናከብረውን በዓል የግብፅ ቤተክርስቲያን በታማኝነት ይህን ጉዳይ ታከብራለች። ጥቅምት 5 መጋቢት 5 እና ሐምሌ 5 እንግዲህ ገድላቸው እኮ በእርግጥ ቢነበብ በዛ በዝናብ ወቅት እንግዲህ እሳቸው እንዴት እንደመጡ ወደ ኢትዮጵያ በጣም እኮ ፕራውድ ነው የምትሰማቸው ገድላትን ባነበባቸው ቁጥር። እና እርግጠኛውን የምነግራችሁ የሚያሳፍር ገድል የለንም፣ አንገት የሚያስደፋ የለንም። በእርግጥ በስርዓት የገቡት ራሳቸው መናፍቃኖቹ ያደረጉት ቂርቆስ ላይ የነበረ እንግሊዝ ኤምባሲ ጀርባ የነበረ ከነ ማተሚያ ቤቶች እኮ ገልጫለሁ። በነገራችን ላይ የነበሩ ማተሚያ ቤቶች ላይ ለመበረዝ የተካሄደ መንገድ አለ። ስለዚህ ገድላቱ ሲነሳ የኛ የሆኑትን እንድናይ ስንገዛ እንኳን ከማንኛውም ሱቅ መግዛት የለብንም። ቤተክርስቲያን ካስቀመጠችው ቦታና ሱቆች ከዛ ነው ማድረግ ያለብን እንጂ በፍጹም እኔ እንግዲህ ከአንድ ምንፍቅና እንደመጣ ሰው አንገት የሚያስደፉኝ ገድላትን እስካሁን አላገኘውም። ለዛውም እምነቴን ይቀበቅቡልኛል፣ ያጸኑልኛል። ፕራውድ ነው የሚሰማኝ። በቃ የዕብራውያን ምዕራፍ 11 ምዕራፍ 12 ቁጥር 1 ቀጣይ ናቸው ገድላቶቻችን፣ ከሐዋርያት ሥራ ቀጣይ ናቸው እና ክብር ይሰማናል። ለማንኛውም ጥሪውን እንግዲህ ከተቀበለ ያው ሰዓቱንና ጊዜውን ፐብሊክ እናደርጋለን። ነገር ግን ዓርብ ዕለት መዝሙሬም ዲያቆንም በውስጥ እንወያይና ትልቅ ምሽት እናደርጋለን። በዛም ብዙ ፕሮቴስታንት ወንድሞች እንደሚመጡ ተስፋ እናደርጋለን፣ የእኛም ልጆች። ስለዚህ በዛ እንድንዘጋጀውን ከልብ ነው የማከብራችሁ። ወንድሜ ቴዲ ግን ፖዘቲቭ ነገር እንዳለው ከወዲሁ ይታወቅ። ቤቱ ደግሞ በግልጽ አማርኛ ሰው ባለመብት ነው። ነገ ሙስሊሞችንም አመጡ ያን ነገር ቢያደርግ ሌላ ነገር አይደለም። ለእኛ ግን ቤቱ ከፍቶልናል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በርቱ። አመሰግናለሁ። እሺ ቢኒዬ እግዚአብሔር ይስጥልን፣ እናመሰግናለን። ቃሎት ያሰማልን። ዓርብ ዕለት ይመስለኛል የዲያቆን ማናቸው መምህር በረከት አይ ቲንክ ስኬጁል ኦልሬዲ ያላቸው ይመስለኛል። ስለዚህ ከእሳቸው ጋር ያለውን ነገር መጀመሪያ እናውራ። እንደኔ እንግዲህ ኦርቶዶክሲያን ቤቶችን መለመድ አለባቸው ብዬ አምናለው። ራሱ ቴዲ መጥቶ ለምሳሌ ዲያቆን ዘማርያም ቤት ነው ይችላል፣ እኔም ቢሆን ከፍታለሁ። አንዳችን ኦርቶዶክሲያን ከፍተን እንደ ማንኛውም ገስት ደግሞ ገስት ላይ ተቀምጦ ምክንያቱም እሱ ከገባ ተከታዮቹም አብረው ይገባሉ እና ይህንንም ማላመድ አለብን ብዬ አምናለው። ምክንያቱም ቴዲ ቤት ብዙ ነገር ነው፣ ያው የሃይማኖት ውይይቱም እንደሚደረግሉ ደግሞ ፖለቲካ የሚደረግበት ቤት ነው እና አንዳንዴ ልጆቻችንን እዛው ደግሞ ፎሎ አድርገው ደግሞ እኛ ተወያይተን ዞር ስንል ፖለቲካው ይቀጥላል፣ ብዙ ነገሩ ይቀጥላል። ምንም ለዘላለም ሕይወት የሚሆን ነገር ደግሞ የሚደረግበትን ቤት ስለሆነ እንደኔ ከሞር ደግሞ አሁን ኦርቶዶክሲያን ቤት ዘማርያም ይሆናል፣ እኔም ልሆን እችላለሁ። ብቻ አንዳችን ከፍተን ራሱ ቴዲ በገስትም ተቀምጦ እንደ ማንኛውም ሰው መጥቶ ብቁጭ ቢል ሌሎችም መጥተው እሱን ተከታዮች መማር ይችላሉ ብዬ አምናለሁ። እሱም ራሱ ማስታወቂያ ሰርቶ ዛሬ በነ ዲያቆን ዘማርያም ቤት ወይ በዲያቆን ያሬድ ቤት በመዝሙር ያሬድ ቤት እገኛለሁ ብሎ በራሱ ፔጅ ማስታወቂያ ቢሰራ ሁሉም ሊገቡ ይችላሉ። ምክንያቱም እኛን ቢከተሉ ወንድሞቻችን ኦርቶዶክሳዊ ትምህርት ነው የሚያተርፉት። ነገ ከነገ ወዲያ ፖለቲካ ውይይት አናደርግም በዚህ ቤት፣ ሁሌም ኦርቶዶክሳዊ ትምህርት ነው እና ይሄን ነገር እንዲሁም ሞር ማላመድ አለብን ብዬ አምናለው። ለልጆቻችን ከመጠንቀቅ የአንድ ቀን ጉዳይ ሳይሆን ዘለቄታዊ የሆነ መንፈሳዊ ወጥነት ያለው ቤት ኦርቶዶክሳዊ ቤቶች ስላሉ እሱንም ነገር ብናስብበት መልካም ነው። የዓርብ ዕለት ግን አይ ቲንክ የመምህር በረከት ፕሮግራም አለ፣ እንነጋገርና በውስጥ ቅድሚያ የመምህር በረከትን አድርገን ከዛ ደግሞ እንዴት እንደምናደርግ እሱን አሬንጅ እናደርጋለን። እንደዚህም ደግሞ እግዚአብሔር ይፍቀድልን። እሺ ኦርቶ ክርስቶስ ቀጥል አንተና ከዛ መምህር ኤፍሬም ይቀጥላሉ። ከዛ ዲያቆን ዘማርያም እንግዲህ ሀሳቦትን ያስቀምጣሉ። እግዚአብሔር ይስጥልኝ። እሺ ዲያቆን ያሬድ፣ ዲያቆን ቴዲ፣ ቢኒያም፣ መምህር ኤፍሬም እንዲሁም ዘላለም ታች ያላችሁ ክርስቲያኖች በሙሉ የመጽናናት ሁሉ አምላክ የኢየሱስ ክርስቶስ አባት ምሕረቱና ርኅራኄው ከእናንተ ጋር ይሁን። saying this guys, you see
አንዳንድ ጊዜ ኢትስ ሃርድ ቱ ቴክ ዚስ ፐርሰን ሲሪየስሊ ማለት ነው። ይህንን ግለሰብ እርስዎ እንግሊዝኛ ይቀንሱ እንጂ እንደ ምን ሆነዋል ዛሬ? ሶሪ ሰው በቁም ነገር መውሰድ በጣም ከባድ ነው፣ እንደዚህ አይነት ግለሰቦችን ማለት ነው። በግለሰቡ ላይ ምንም አይነት ቶታል ዌስት ኦፍ ታይም፣ እንደዚህ አይነት ግለሰቦችን የምትከተሉ ሰዎች በነገራችን ላይ ዌስት ኦፍ ታይም፣ ምንም የምታገኙት ቁም ነገር የለም። ስለዚህ ይሄንን በማለት እኔ ትንሽ ስለ ወንድማችን ቴዲ ብቻ ላውራና ልጨርስ፣ መምህራን ስላሉ እዚህ ማለት ነው። የቤተ ክርስቲያን ትምህርት ከጥግ እስከ ጥግ በምልአት ዲፌንድ ከሚያደርጉ ካሉን እዚህ ቲክቶክ ፕላትፎርም ላይ ካሉን ሰዎች መካከል በእውነት እንደ አይን የምመለከተው ሰው ዲያቆን ቴዲ ነው ባይዘው ማለት ነው። ከምን አንጻር ነው? የሰዎች ሚዛን፣ የሰዎች አስተያየት በጣም የተለያየ ሊሆን ይችላል። በእርግጥ ግን ለምሳሌ እኔን ብትመለከቱ ወይ ዲያቆን ያሬድን ብትመለከቱ፣ ሁሉንም ብትመለከቱ የሆነ ትምህርትን በምልአት ልከላከለው ይችላሉ። አንዳንድ ትምህርቶች ላይ ደግሞ የቤት ስራዬን ያልሰራሁባቸው ነገሮች ሊኖሩ ይችላሉ። ኢን ዘ ኬዝ ኦፍ ቴዲ ግን እንደዚህ አይደለም ማለት ነው። ዲያቆን ቴዲ የትኛውንም የቤተ ክርስቲያን ትምህርት በምልአት ዲፌንድ ከሚያደርጉ ሰዎች መካከል አንዱ ነው ማለት ነው። ልክ አሁን ጥንት ላይ አሁን ነገረ ስላሴን በተመለከተ የካፓዶኪያ አባቶች አባቶች ይጠቀሱና ነገረ ክርስቶስን በተመለከተ ደግሞ የአሌክዛንድሪያ አባቶች ይጠቀሳሉ። ምንድነው? የሆነ ትጉ የሚሆኑበት ትምህርት ስላለ ማለት ነው። አንድ ሰው የሆነ ትምህርት ላይ ጥሩ ይሆናል ማለት ነው። እንደዚሁም ነገረ ማርያምን በተመለከተ ደግሞ የላቲን አባቶች እና ያዕቆብ ዘስሩግ ደግሞ ይጠቀሳሉ ማለት ነው። ዲያቆን ቴዲ በጣም የቤተ ክርስቲያን ትምህርቶችን በተለይ በማንኛውም ትምህርቶች ላይ እውነቴን ነው የምላችሁ በጣም ክሪቲካል የሆነ እውቀት ያለው ሰው ነው ማለት ነው። ማንኛውንም ከዛ አካባቢ የሚመጡትን ጥያቄዎች በዲቤት ደረጃ ብቻ አይደለም። አንደኛ ዲቤት ራሱ የሚገባው አንዳንድ ጊዜ ፊት ከሆነ ሰው ጋር ነው ራሱ የሚገባው። ሻሉ እውቀት ለያዙ ሰዎች፣ ምንም አይነት ሪሰርች የቤት ስራቸውን ያልሰሩ ሰዎች እንደው ዝም ብሎ ከመሬት እየተነሱ ዲቤት ሲሉ እንደ ዲቤት አይገባም ዝም ብሎ ማለት ነው። ምክንያቱም በዛኛው ሳይድ ምን አይነት ነገር አለ መሰላችሁ? የቤተ ክርስቲያን ዋና ጉዳይ ዋና የትምህርት ጉዳይ ለማስመሰል የሚሄዱት ሰከንደሪ የሆኑ የቤተ ክርስቲያን ትምህርቶችን እነሱን ማጫወጫው ስለሚፈልጉ ነው። ዴና ግን የሆነ ጊዜ ላይ ጥያቄን መልሱ፣ ወንድ የሆነ እኔ ፊት ለፊት አይቆምም ምናምን ትልና የሆነ ሰው ይሄ ቀረርቶ ሰልችቶት ቻሌንጅ አክሰፕትድ እና ልቀበለ ሲል ደግሞ ትራክ የምታደርግ ከሆነ በቃ እዚህ በኋላ ሰውየውን ሲሪየስሊ ራሱ መውሰድ አያስፈልግም ማለት ነው። ምናልባት እዚህ ውስጥ ፕሮቴስታንት ካላችሁ እንደዚህ ከኛ አንጻር ማንም የሚሰማውም ሰው በቁም ነገርም የሚወስደው ሰው ከዚህ በኋላ ያለ አይመስለኝም። ባይፋር እዚህ ቲክቶክ ላይ ያሉትን በዛኛው ሳይድ ያሉት ልጆች ምን ያህል የራሳቸውን የቤት ስራ ቁጭ ብሎ መጽሐፍ የሚያነቡ ቁጭ ብሎ ክሪቲካሊ የሚያምኑትን ነገር ለምን እንደሚያምኑት በምን ግራውንድ እንደሚያምኑት የማያመዛዝኑ ልጆች አሉ በዛ ሳይድ ማለት ነው። እነሱን ውር የሚሉ ናቸው ተብሎ እንደሚገለጸው ውር የሚሉ ናቸው እንጂ ምንም አይነት ሰብስታንሻል የሆነ እውቀት የሌላቸው ሰዎች ናቸው። ከገና ከጀምሩ በቁም ነገር የሚወስዳቸው ክርስቲያን ያለ አይመስለኝም እዚህ ፕላትፎርም ላይ። አንድ ነገር አሹር የማደርጋችሁ ነገር ማንኛውንም የቤተ ክርስቲያን ትምህርቶች መከላከል ይቻላል። የምታመጡትን የምትጠሩትንም ጥሪ ተቀብሎ እንትን ማለት ይቻላል። ነገር ግን በዛ ደረጃ አይደላችሁም ገና ከጀምሩ እናንተ ማለት ነው። ስለዚህ እሱን የምትሰሙ እንደዚህ አይነት ልጆችን የምትከተሉ ሰዎች ሞሮፍ ታይማችሁን ዌስት ባታረጉና ይልቅ የሚጠቅማችሁ ነገር ላይ ትኩረት ብታረጉ ነው የተሻለ የሚሆነው። ከዚህ ውጪ ምንም ምለው ነገር የለም። እግዚአብሔር ይስጥልኝ። እሺ አቡሼ እናመሰግናለን። እግዚአብሔር ይስጥልን። ደግሞ በጣም የሚገርም ድምፃዊ ናቸው እኮ ማስተካከያ ስጠው። ማስተካከያ ምንድን ነው? አሁን ስለኔ ያወራው ልጁ አሁን ወንድማችን ያወራው ለወደፊቱ እንዲሆን የሚፈልገው ነው። እሺ እንጂ አሁን የሆነውን ዘማርያም አለም እየነገራቸው ያለው ለወደፊቱ ዘማርያም ሙሉ ቢሆን ደስ ይለኛል በቤተክርስቲያን ትምህርት ለማለት ፈልገው እንደዛ አቃንታችሁ ተረዱት። እሺ
ያው አንዳንድ ጊዜ የቃላት ወለምታ ያጋጥማልና እንደዛ ተረዱት እሺ፣ እንጂ ዘማርያም ብሎ እንዳትሉሽ እንደዛ ማለት ሳይሆን ለወደፊቱ እንደዚህ አይነት ሰው ቢሆን ደስ ይለኛል ብሎ ከሚመኝላቸው ሰዎች መካከል አንዱ መሆኔ ነው። ለዚህ አመሰግናለሁ። እሺ መዝሙሬ ይቀጥላል። እሺ እግዚአብሔር ይስጥልን ኦርቶ ክርስቶስ እናመሰግናለን። አይ በጣም ደግሞ ድምፃዊ ናቸው፣ የመዘመር ጸጋ አላቸው እና በኋላ እንግዲህ ይዘምሩን ይሆናል ኦርቶ ክርስቶስ። እኔ እንዲሁም የዲያቆን እንትን አይባቸዋለሁ። እኔ ዲያቆን ይሁኑ አላወኩም፣ ግን እስቲ በኋላ እሱን እንመካከራለን። እሺ መምህር ኤፍሬም እንኳን በሰላም መጡ። ይቀጥሉ እርሶ ደግሞ። እንኳን ደህና ቆያችሁ። እንደምን ሰነበታችሁ? ዲያቆን ዘማርያም፣ ዲያቆን መዝሙረ፣ ዲያቆን ታላቁ ዘላለም፣ ኦርቶ ክርስቶስ ሁላችሁን ሰላም ብያለሁ። እንደምን ሰነበታችሁ? አይ እኔ እንኳን እንዲሁ ይህን ያክል ሳታወሩ ነበረ መናገር የፈለግኩት። እንግዲህ ሽፍርናው እኔ አልደረሰው ነው መሰለኝ፣ አሁን ደርሷል። ምንድነው እኔ ቀለሜን በምን አይነት መረዳት እንደተረዳችሁ ትትናችሁን አለማድነቅ ንፍገት ነው። እግዚአብሔር ያክብራችሁ ይባርካችሁ ለማለት እወዳለሁ፣ ስለ ትትናችሁ ማለት ነው። ግን በእውነት ይሄን ያክል ትህትና ያስፈልገዋል ወይ እንደዚህ አይነት ሰው የሚለው በጣም ልዩ የጥያቄ ምልክት ሆኖብኝ ነው ለእኔ። ለምን ቢባል ይሄ ዮሐንስ ራእይ ላይ ያለው ዘንዶ አለ ምዕራፍ 12 ላይ ያለውና በቃ የስድብ አፍ ተሰጠው የሚባለው ቀጥታ ያለ ትርጉም አካሉን አግንቶ ግብሩን መስሎ የሚተረጎመው እሱ ላይ ሆኖ ነው ለኔ የሚታየኝ። እግዚአብሔር ምስክሬ ነው። ለምን ቢባል ከላይ ከጉልላቷ እስከ መሰረቷ ድረስ ቤተክርስቲያንንና ሊቃውንቱን በማዋረድ ከዚያም አልፎ ሩጫቸውን የጨረሱ እግዚአብሔርን የሚመስሉ ቅዱሳንን በመሳደብና ለሀገርና ለቤተክርስቲያን ትልልቅ አስተዋጽኦ ከማድረግም ባለፈ ራሳቸውን የሰጡ ቅዱሳን አባቶቻችንን ቀኑን ሙሉ ገድላቸውንና የታምር መጽሐፋቸውን በማውጣት ሲሳደብ የሚውል አንድም ቀን በእውቀት ተገልጾ አይቸውም አላውቅም። እግዚአብሔር በሚያውቅ እኔ 1 2 3 ቀን ለከሁትና ከዚያ ያው ማኔቴ ጨልፋሬስ ያው ጎደል ሆነ ተለክተህም አልመላህም ብዬ ትቸዋለሁ። እግዚአብሔር በሚያውቅ አድምጨውም አላውቅም። አለፍ ስለ አጋጣሚ ስሰማውም ሲሳደብ ነው የምሰማው። የሆነ ቀንም ገብቼ ነበረ እና ለመወያየት እንዲሁ ዝም ብሎ ሲያወራ ስለሰማሁት ሰው መስሎኝ 10 ደቂቃ እንኳን አላወራንም፣ አስወረደኝ ማለት ነው። እና ይሄ በደንብ ተገንዘቡት እንጂ በደንብ አስተውሉት ምን እያደረገ እንደሆነ። ለምሳሌ ደሜ ለውይይት በምን ያህል ቅጽበት እንደተቀበለውና ወደ ኋላ እንዳይመለስ ምን ያክል እንዳበረታው ታስታውሳላችሁ። ሁላችንም የቅርብ ጊዜ ትዝታችን ነው። አሁን ምን ያደርግ ነው ከሱ ጋር የሚጎዳ እንትን የሚለው ዲቤት የሚገባው? በእውነት ሊማር ብሎ ነው ወይስ ሊያስተምረው አስቦ ነው? ምን ለማድረግ ይመስላችኋል? በቃ የሆነ ቃል ይጠይቀዋል፣ የሆነ ቃል ምናምን፣ ከዚያ ዳሂጸ ልሳን ያገኛል። ወይ ደግሞ እንደምታውቁት ደሜ ከትናንት ነው ከዚያ ቤተ እምነት የመጣው። በአንጻሩ ደግሞ መጣም አልመጣም የቤተክርስቲያኗን ትምህርት ተምሮ ወይ ዲያቆን ወይ ካህን ወይ መምህር ብላ ቤተክርስቲያን አልሾመችውም። እንደማንኛውም ምዕመን አማኝ ነው አይደል? እንደዚያ ነው የማውቀው። ከዚህ ሰውዬ ጋር ውይይት ብሎ የገባ ምን ለማለት ይመስላችኋል? በቃ ኦልሬዲ ይሄ ግልጽ ነው፣ ፖለቲካ ለመስራት ነው፣ ሌላ አይደለም። ሌላም ገሌ መጣ ሲባል የሆነ ዲያቆንም ሰሞኑን ስንመክረው የነበረ አንድ ማን ነው ስዩሜ፣ እሱም መጣ ሲባል ገና እኛ አላወቅነውም፣ በስርዓተ ዲቁናዋ የበሰለ እውቀት አይኖረውም ብሎ ስላሰበ ያው አጨናንቆ ዲያቆኑን ጨመቅኩት ለማለት ለኮይን መሰብሰቢያ ነው የሚጠቀምበት። እና በትምህርቱ ካሉ ወንድሞች ጋር ለመወያየት ፈቃደኛ ሆኖ እንደማይመጣ እኔ ግን አሁን በግልጽ መናገር እችላለሁ እዚህ ላይ ማለት ነው። ምናልባት ይህን ድምፄን ሲሰማ በልክ ተንደርድሮ የሚገባ ከሆነ እንግዲህ ሊሆን ይችላል። ከዚያ ውጭ ግን ቤቱን እየዘጋ ድመት በሌለበት አይጥ ፈነጨበት አይደል የሚባል? ቤቱን ይዘጋል። ከዚያ በኋላ ይሄው ይምጣ እስኪ አንድ ኦርቶዶክስ አዋርደዋለሁ ምናምን ይላል። ከዚያ በስሜት
ተንደርድረው በቃ ይገባሉ ማለት ነው። አንዳንድ ልጆቻችን ከዚያ ይገቡና ትምህርት እንዳይናገሩ አልተማሩም፣ ዝም እንዳይሉ ሃይማኖታቸው ነው የሚሰደበው። ከዚያ ምን ይላሉ? አንተ ሲጀመር ተሳዳቢ ነህ ምናምን ብለው ሲሰድቡት ሲሳደብ ውሎ አንድ ቃል ሲናገሩ ተመልከቷቸው ተሳዳቢ ናቸው ምናምን ብሎ ደግሞ ከዚያ ፖለቲካ ይሰራል ማለት ነው። እና በምን ለእንዴት ነው ይህን ሰው አሁን ለመወያየትስ እንዲሁ የምታስቡት? ምኑን ነውስ የምትወያዩት? በሞት አሁን አንድ የመጽሐፍ ቅዱስ ክፍል አነስታችሁ የትኛው ሊቅ እንዲህ ብሎ ተረጎመው ብትሉት እገሌ እንደዚህ ብሎ ተርጉሞት በዚህ ጊዜ ብሎ የአባቶችን መጽሐፍ ማውጣት ይችላል። አባቶች ግን ሲጠቅስ ሰምታችሁ ታውቃላችሁ? እኔ ትንሽ ቀን ስሰማው የለም። እና ይሄ እንዲሁ ምናልባት ከኦርቶዶክሱ ውስጥ ያልወጡ ዘመዶች ካሉት እንዲሁ በእውነት ጸበል ቢያመጡት እኔ የምመኝለት ዲቤት ሳይሆን ጸበል ነው፣ እግዚአብሔር በሚያውቅ ከተቻለ ማለት ነው። እንደ ማሰር አድርጎም ቢሆን 1 2 7 በእርግጥ የሱ በዚያ የሚለቀው አይደለም ቢደረግለት ነው ማስብ ማለት ነው። ምክንያቱም መጽሐፍ ቅዱስን የተቀበለባትን ቤተክርስቲያን በዚያ ልክ እኔ በጣም ጥላቻ ማይቻውቃለሁ። ሲቆጡም ሲገስጹ ምን ሲሉም ብዙዎችን ሰማያለሁ። ግን የዚሁ በቃ በጣም ልዩ ኬዝ ማለት ነው። እና እንዲህ እየተዋቀሰ እንዲህ እየተሳደበ የሚያጸነው ምን አይነት ሃይማኖት እንደሆን ባላውቅም ከቴ መዚህነ ታላቁ ጋር ወይ ዮሐድ ጋር ወይ መዝሙረ ጋር ወይ ዘማርያም አይመጣም ነው የምላችሁ። አይወያይም በፍጹም። እኔ የምሬ ነው የምላችሁ፣ ከውስጤ ነው የምነግራችሁ። በእውነት ቀልድ አይደለም። በፍጹም ነው የማይመጣው ማለት ነው። ከመጣም ወዲያው በ5 ደቂቃ ተሳድቦ ለመሮጥ ሂጄ ነበር አስወጡኝ ለማለት ፖለቲካ ለመስራት ካልሆነ በቀር ቁጭ ብሎ እንዲህ ጥቅስ ሲጠቀስ ይይዛል ወይ? ምኑ ነው የሚይዘው? አእምሮ እኮ ያስፈልጋል። ምላሱም ጆሮም ሁለቱ እኮ በአንድ ነው የተሰሩት። ቦታቸው ነው ተለያይቶ ያለ እንጂ ሲናገር ይሰማል፣ ሲሰማ ይናገራል ሰውየው። በቃ ይሄ ማለት ሰምቶ መናገር ተናግሮ መስማት የሚባል ነገር የለም።